ብርሃን ያለው ፈጣሪ ይመስገን። ዛሬ እንግዲህ ብዙ ሀሳብ አስቤ በጣም ብዙ አስቤ መጥቻለሁ እና ሲቀጥል ደግሞ ምን አለ መሰላችሁ የትኛውንም ነገር ወደማይሆን አቅጣጫ እንዲሄድ መፍቀድ ያለብኝ አልመሰለኝም። እሷ ፍላጎት ያው ከኔ ጋር መሄድ እዛ ቤት መኖር ምናምን አትፈልግም። ለልጆች ነን። ይህንን ፍቅር እንዴት እንዳቆም ነው እና በስንት መከራ የመጣ ፍቅር ስንት ነገር አሳልፎ እዚህ የደረሰ ፍቅር እንደሆነ እናውቀዋለን። ስለዚህ ለተፈጠረው ነገር ደግሞ ፈቃደኛ መሆን ያለብኝ አይመስለኝም። ነገራቶችን ይሁኑ ብዬ መተው ያለብኝ አልመሰለኝም። እንደኔ ሳስበው ተገቢ አይደለም። ምክንያቱም ይህ የእኔና የሀይሚ ህይወት ነው። ማንም እኔና ሀይሚ ህይወት ላይ እየገባ እንዲፈርድም አልፈልግም። ማንም እንዲያበላሸውም አልፈልግም። ስለዚህ እኔና ሀይሚ ፖላይት በሆነ መንገድ አውርተን ለመፍታት እንሞክራለን። ስትመጣ ስርዓት ባለው መንገድ እሷን ለማውራት እሞክራለሁ እና እንዲህ ነው በቃ አላ ወደ ነበርንበት እንመለስ፣ ይቅርም ተባብለን ወደ ህይወታችን እንግባ። በቃ ቡታጀራም ያለባት ነገር ካለ ችግራችን ፈተን ወደ አዲስ አበባ እንሄዳለን ማለት ነው። ቡታጀራም ቢሆን እዚህ ያሉትን ነገሮች ምናምን አስተካክሎ ወደ አዲስ አበባ ለመሄድ አብረን የምትሰራውን ስራ ግልጽ አድርጋልኝ፣ ያለችበትን ሁኔታ ግልጽ አድርጋልኝ፣ አብረን ለመሄድ እንሞክራለን ማለት ነው። ያ አልሆነም ካለ ደግሞ እንግዲህ እንደተለመደው ጥጋበኛ መሆን ነው የሚያዋጣው። ቆንጥሬ ይዣት ሄዳለሁ። ምንም ልብሷንም ከፈለገ ሀሰን ይኖርበት። አንዳንድ ነገሮች ቆይ እኔ የምለው ሴት ልጅ ሳትፈልግ ጠለፋ ምንድን ነው አልገባኝም። በመጀመሪያ ደረጃ መጥለፍ የለባችሁም። ለምን ካላችሁ አንድ ሰው ፈልጎ ሲሄድ እንጂ እናንተ ጠልፋችሁ ስለወሰዳችኋት አይደለም። በሁለተኛ ደረጃ ደግሞ እኔ ጎበዝ ነኝ እኔ ጀግና ነኝ ትላለህ። ጠለፋ ምን አስፈለገ ታዲያ? ለምን ለመጥለፍ ፈለግ? ለምን ብሩኬ ለምን? አንተ እውነት አይኖ ፍቅራችሁ ብዙ መጽዋት ከፍላችኋል፣ ብዙ ነገር ሆናችኋል፣ በጣም ብዙ ነገር ሆናችኋል። እኛም ስንቆጣ ነበር እሱን ነው። ግን አንተም እኮ ጥፋተኛ ነህ፣ አንተም እኮ አጥፍተሃል። ለምን ሀይሚን ሳታማክር ቤት ተከራይተህ ሰጥተህ ለዩ ብዙ ነገር እኮ አጥፍተሃል። ለምንድን ነው አብዛኛውን ጊዜ የራስህን ጥፋት እየሸፈንክ የእሷ የሆነ ነገር ሲሆን ኖ ማለት የምትፈልገው ለምን እንደሆነ አላቅምና ብሩኬ እዚህ ላይ ተሳስተሃል። ለምን ተነጋግራችሁ ቁጭ ብላችሁ እንጂ መጥለፉ አግባብ ነው ብዬ አልልም። ይቅርታ አርግልኝ ብሩኬ። ለምን ካልክ ሁሉን ነገር በጉልበቴ የምትለው ነገር አልተመቸኝም። ለምን ካልክ ልጅ ይበስ እንድጠላህ ነው የምትሆነው። ይብስ እንድጠላህ፣ ይብስ የሆነ ነገር እንድታረግ፣ ይብስ በቃ ለምን ብላ ጥያቄ ካንተ ላይ እንድታነሳ እያረክ ነው ወንድሜ። እና ከቻልክ ብሩኬ ቁጭ ብላችሁ ተግባብታችሁ ተነጋግራችሁ ምን ብላችሁ ቢሆን መልካም ነው። ለምን እንደዚህ በምታረግ ቁጥር ችግሩ ምንድነው? ከባድ ነው። እሷ ምንድነው ጥላቻ እያደረባት ነው የሚሄደው። ለምን እንደዚህ ያደርገኛል፣ ለምን እንደኛል፣ ለምን እያለች እንደዛ ነው የሚሆነው። በሁለተኛ ደረጃ ደግሞ አሁን አንተ በቀደም የእዩ ልጅ ጣልፈ ወስደህ አለቀሰች እንትና አለች። ኦኬ ከዛ ደግሞ አሁን ደግሞ ሀይሚ አግባብ ነው ብለህ ትላለህ። ለማንኛውም እኔ ሴት ልጅ መጠለፍ አለባት በሚለው አላምንም። ይቅርታ አድርጉልኝ። ሴት ልጅ መጠለፍ አለባት፣ ሴት ልጅ እንደዚህ መሆን አለባት በሚለው አላምንም። አፎን እና ከቻልክ ብሩኬ በጠለፋ ሳይሆን ቀስ ብለህ ተረጋግተህ ተነጋግረህ ቢሆን መልካም ነው ወንድሜ። ለምን ጠለፋውን እኔ አልደግፍም። ሴት ልጅ ዝም ብላ በግዳጅ ተወስዳ የሆነ ነገር መሆን አለባት ብዬ እኔ አላምንም። ይቅርታ አድርጉልኝ። ስለዚህ አንተ ነገሮችን ብታስተካክል ኦኬ። በሁለተኛ ደረጃ ደግሞ ምን ልላችሁ ፈልጌ መሰላችሁ? አንዳንዴ እኛ ሴቶች ከሴት ላይ የሆነ ነገር ሲደርስ እሰይ ጎበዝ ጀግና እንላለን። አሁን እየታዘብኩ ነበር፣ ኮሜንት እያነበብኩ ነበር። ጎበዝ ብሩኬ ጎበዝ እንኳንም ጠለፋት ትላላችሁ። ይሄ ጎበዝ የሚያሰኝ አይደለም። ጎበዝ ምናምን ጀግና የሚያሰኝ አይደለም። ከምሬ ነው የምነግራችሁ እናቴ። እና በጣም ብዙ እህቶቼ በቃ ማልጠብቃችሁ ቡቡ ጀግና የምትሏላችሁ። ምሳሌ እናንተ የሆነ ፍቅረኛችሁ አጥፍቶ ጥፋቱን ለመሸፈን ብሎ አፍኖ ቢወስዳችሁ ትፈልጋላችሁ? አትፈልጉም አይደለ? ከናንተ ላይ እንዲሆን
ከእናንተ አትፈልጉትማ። አሁን ደግሞ ብሩክ ያደረገው ነገር ደግሞ ስተት ነው። ገባችሁ? ምክንያቱም የራሱን ነገር የራሱን ጥፋት ለመደበቅ የራሱን ጥፋት እንትን ለማለት ነው እንግዲህ እሷን ጠልፎ የወሰደ። ገባችሁ? ከመጀመሪያው ጀምሮ ስተቱ የማን ነው? የራሱ ነው። ለእዩ ሲያሽቃብጥ ነበር፣ የሆነ ነገር ሲያረግ ነበር። ጥፋቱ የሱ ነው። ስለዚህ መሆን ያለበት ነገሮችን አስተካክሎ ምን ብሎ ተነጋግሮ ነው መሆን ያለበት። እነሱ ግን ምንድነው አታክ የሚያረጉት ሐሰንን ነው። ሐሰን ደግሞ እዚህ ጋር ምንም አያገባውም። ለምን ካላችሁ ሐሰን ሀይሚን ለመርዳት ያደረገው ነገር እንጂ ሐሰን ብሩኬን ጠልቶት አይደለም። ብሩኬን ጓደኛው እንደሆነ እንደሚወደው እንደሚለው እናውቃለን። ገባችሁ? አንዳንዴ ነገሮችን በመልካም ቁጭ ብለን መታዘብ አለብን። ተረዳችሁ? ምክንያቱም እየሆነ ያለ ነገር አግባብ ስላልሆነ። ሁለተኛ ሴት ሆናችሁ በሴት ጀግና ጎበዝ ምናምን የምትሉ ይቅርታ አድርጉልኝ፣ ጉብዝናው ምን ላይ እንደሆነ አልተረዳውም። ለምን ካላችሁ እየተደረገ ያለው ነገር ስተት ነው። አዎ ስተት ነው። ገባችሁ? ተሳስቷል ብሩኬ። ጥፋቱን ደግሞ ማመን አለበት። ጥፋቱን ማስተካከል አለበት። ጥፋቱን የሆነ ነገር ማድረግ አለበት እንጂ ከጥፋት ላይ ጥፋት እያረገ ጎበዝ ጀግና በርታ የምትሉ ትክክል ናችሁ? ትክክል አይደላችሁም። ገባችሁ? ብሩኬ ከጥፋት ላይ ጥፋት እያጠፋ ነው። ከስተት ላይ ስተት እየተሳሳተ ነው። እና ለማንኛውም ከምሬ ነው የምነግራችሁ። ሴት ሆናችሁ ደግሞ በተለይ በቃ ብሩኬ ደግ አረገ፣ እንኳን ጠልፎ ወሰዳት፣ እንኳን እንትን አላት። እንዴ ትንሽ አይደብራችሁም እንዴ? እቺ ልጅ እኮ የሰው ልጅ ናት። የሰው ልጅ ገባችሁ? የሰው ልጅ ደግሞ መከበር አለበት። ሁልጊዜ በቃ የሆነ ወንድ ብቻ ሁልጊዜ ወንድ የበላይነት እንደሆነ ሁልጊዜ ወንድ የሆነ እንደሆነ አድርጋችሁ ለማንጸባረቅ አትሞክሩ። እኔ ይቅርታ አድርጉልኝ። የዛሬው ቪዲዮ የብሩኬ አበሳጭቶኛል፣ እናቴን አበሳጭቶኛል። ምክንያቱም አንዲት ሴት ልጅ ተጠልፋ ትሂድ። አንዲት ሴት ልጅ ምንም አቅም የላትም፣ ሴት የተባለ አቅም የለውም፣ ተጠልፈው መሄድ አለባቸው ብሎ ነው ዛሬ እንደዛ ቪዲዮ የሰራው። ኦኬ። ስለዚህ ሁላችንም ከሀይሚ ጎን መቆም አለብን። እኛ የሀይሚ እሺ ብለው ቢታረቁ እኛ ምቾታችን ነው፣ ችግር የለብንም። እኔ እየተከራከርኩት ያለው ለምን ጠልፎ ወሰዳት ነው። ለምን በቃ ጠለፋ ኖርማል እንደሆነ እያሳየን ነው። ኢትዮጵያ ላይ በቃ ማንም መብት የለውም፣ በቃ ሴት ልጅ መብት የላትም የሚለውን እያሳየን ነው። ስላልገባኝ ነው። ገባችሁ? ምክንያቱም አንዳንዴ ከማላመጥ ማዳመጥ ይላል ያገሬ ሰው። ከማላመጥ ማዳመጥ ይላል እና እየተሰራው ያለ ነገር አግባብ መስሎ ስላልታየኝ ገባችሁ? እኔ ነገሮችን እንትን ብዬ የሆነ ማለት በቃ ሰፋ አድርጌ ማሰብ ሰፋ አድርጌ ማየት ይሄ የራሴ ባህሪ ነው እና ብሩኬ ዛሬ ያደረገው ነገር አግባብ አይደለም። ሴት ልጅ መጠለፍ የለባትም። ሀይሚን ደግሞ ይቅርታ መጠየቅ አለባት። ለምን ይቅርታ መጠየቅ አለበት? ለምን ብዙ ነገር ብሩኬ ተሳስቷል፣ ብዙ ነገር አጥፍቷል፣ ብዙ ነገር ብሏል። ምን ካላችሁ ይሄ ነው ብዬ አልነግራችሁም። እያያችሁ ነው ቪዲዮ ላይ ገባችሁ? ስለዚህ ብሩኬ ሴት ልጅ ተጠልፋ ካለ ውድ በግድ ሂዳ ያንድ ሰንበዲ መሆን አለባት ብዬ እኔ አላምንም። ለምን ሴት ስለሆንኩ ሴትን በጉልበት ሳይሆን በትትና ቀስ አድርጎ አሳምኖ ምን ብሎ እንጂ እሱ ዝም ብሎ በዘፈቀደ እንደዛ ማድረግ የለበትም። ሴት ሆናችሁ ደግሞ በሴት ላይ አትፍረዱ። ደግ አረገ ቡቡ ጀግና፣ ኦፍ ኮርስ ጀግና ነው፣ ግን ሴትን በመጥለፍ አይደለም ጀግንነት። ሴትን በመጥለፍ ሴትን እንትን በማለት አይደለም ጀግንነት። ገባችሁ? እና ይሄ ነገር መስተካከል አለበት። ብሩኬ እሷን በትክክል ይቅርታ መጠየቅ አለበት። ይቅርታ ሳይጠይቅ ግን ጠልፎ ወስዶ በቃ ወንድ ልጅ ሁልጊዜ የበላይ እንደሆነ አድርጎ ማሳየት አልደግፍም። ገባችሁ? አልደግፍም። እኔ ያንን ደጋፊ አይደለሁም። ለምን? አግባብ ስላልሆነ። የሰው ልጅ የሚባለው በመነጋገር እንጂ እንደዚህ በጠለፋ በምናምን እስኪ እንደው እውነት እናውራ ከተባለ የናንተ ልጅ የናንተ እህት የናንተ እንትን ብትጠለፍ ምን ያክል ይሰማችኋል? ምን ይሰማችኋል? ለምንድን ነው እራሳችሁ የማትፈልጉትን ነገር ከሰው ላይ ሲሆን ጎበዝ? እኔ በጣም ኮሜንት እያነበብኩ ነበረ እና ይህን ነገር አስተካክሉ። ብሩኬ ሀይሚን ይቅርታ መጠየቅ አለበት። ተሳስተሃል። አዎ ተሳስተሃል። ጥፋት አለ፣ ብዙ ጥፋት አጥፍተሃል።
ጭራሽ ቤት ተከራይተ መስጠት፣ ልብስ መግዛት፣ እንትን መግዛት ለማን ለእዩ ማለት ነው። ኦኬ ለዛውም ልጅህ እንዳልሆነ እያወቅ እና ከምር በጣም ትገርማለህ። ሁለተኛ ደግሞ ፍፄ ደግሞ ባይዘው እኔ ፍፄ አይመቸኝም ብያችኋለሁ ብዙ ጊዜ። በጣም አሽቃባጭ አሽቋላጭ ነው። እኔ በብዙ ነገር ስለታዘብኩት ነው። እና ፍፄ ገደል እንድትገባ እያረገህ ነው ወንድሜ፣ እናቴ ፍፄ ገደል እንድትገባ እያረገህ ነው። ስለዚህ ብሩኬ ቀጥ ብለህ አስበህበት አልመህበት ነገሮቹን አስተካክለህ ብትሄድ፣ ምክንያቱም ዋጋ እንዳትከፍል ነው እየመከርኩህ ያለ። ሴት ልጅ ደግሞ እንደዚህ በግዳጅ የሚሆን ነገር ከሆነ ትጠላለች። ይሄ የማንኛውም ሴት ባህሪ ነው።